የደን ልማት ማህበራዊ ኢኮኖሚያዊና ስርዓተ ምህዳራዊ ፋይዳው ላቅ ያለ ከሰው ልጆች የዕለት ተዕለት ኑሮ ጋር በእጅጉን የተቆራኘ በመሆኑ እንደ ሀገር ከፍተኛ ትኩረት ተሰጥቶት እየተሰራ ይገኛል። የኢፌዴሪ ደን ልማትም ደንን በዘላቂነትና ሳይንሳዊ በሆነ መንገድ ለማልማት ለዘርፉ ባለሙያዎች በወንዶ ገነት ደንና ተፈጥሮ ኮሌጅ ለ25 ቀናት ስልጠና ሲሰጥ ቆይቶ የዘርፉ ባለሙያዎች በተገኙበት የማጠቃለያ መድረክ አካሂዷል። በመድረኩም የተገኙት የሐዋሳ ዩኒቨርሲቲ የምርምርና ትብብር ምክትል ፕሬዝዳንት ዶክተር ታፈሰ ማቴዎስ የደን ማልማት ስራን በእውቀትና በቴክኖሎጂ መምራት አመርቂ ውጤት እንደሚያስገኝ ገልጸው ኢትዮጵያ በዘርፉ ስኬታማ ስራዎችን ማስመዝገቧን ተናግረዋል። የደን ልማቱን ስራ አሁን የተጀመረውን በእውቀት በቴክኖሎጂ መምራት የተጀመረው ስራ የበለጠ ውጤታማ እንዲሆን ከዚህ አንጻር እንደ ሀገር የተገኙ ውጤቶች የበለጠ ውጤታማ እንዲሆኑ አስተዋጽኦ ያደርጋል። በዚህ በአረንጓዴ አሻራ ኢትዮጵያ እንደ ሀገር ተሸልማለች። የአፍሪካን የአየር ንብረት ለውጥ ጉባኤ ያስተናግዳለች። ከ2 ዓመት በኋላ ደግሞ ዓለም አቀፍ የአየር ንብረት ለውጥ ጉባኤን ታስተናግዳለች እና እነዚህ ውጤቶች የመጡት በተሰራው ስራ ነው። የደን ልማት ስራው ስኬታማ እንዲሆን በእቅድ የተመራ መሆን እንዳለበት ያስገነዘቡት ደግሞ የኢትዮጵያ ደን ትራንስፎርሜሽን ዩኒቲ ዳይሬክተር ዶክተር ሞቱማ ቶሌራ ናቸው። እነዚህ የምናለማቸው ደኖች የምንጠብቃቸው ደኖች ውጤታማ እንዲሆኑ፣ አገርን የሚጠቅሙ እንዲሆኑ፣ ለሀገር ኢኮኖሚ የሚያመጡ እንዲሆኑ፣ ለአካባቢ ማህበረሰብ የሚጠቅሙ እንዲሆኑ ዓለም አቀፍ ደረጃ የሚጠበቅባቸውን ድርሻ በስፋት መወጣት እንዲችሉ ከማድረግ አንጻር በእቅድ እና የተመሩ እንዲሆኑ ማድረግ በጣም አስፈላጊ ነው ማለት ነው። የወንዶ ገነት ደንና ተፈጥሮ ኮሌጅ የጂአይኤስ ትምህርት ክፍል መምህር አቶ ወይቲሶ ወናቶ ስልጠናው የኢትዮጵያን የደን አጠባበቅ ከማዘመን አንጻር ፋይዳው ላቅ ያለ መሆኑን ጠቁመዋል። በዋናነት ይሄ ስልጠና የነበረው የፎረስትን የማኔጅመንት ፕላን አዘገጃጀት ወይም ደግሞ እንዴት ማዘጋጀት እንዳለብን ነው። ያ ደግሞ የሀገራችንን የወደፊት የደን አጠባበቋን ዘመናዊ የሚያደርግ ስርዓት ከመሆኑም ባሻገር ዘላቂነት ያለው ለልማት አረንጓዴ አሻራውን የሚያረጋግጥ በመሆኑ ለሰልጣኞቹም የተሻለ እውቀት ያስጨበጠ ነው ብዬ አስባለሁ። ስልጠናውን ሲሰጥ የቆየው የወንዶ ገነት ደንና ተፈጥሮ ኮሌጅ በደን ማልማት ዘርፍ ላይ በርካታ ስራዎችን ሲሰራ የቆየ ኮሌጅ ሲሆን በቀጣይም ለሀገር የሚጠቅሙ መሰል ስልጠናዎችን በመስጠት አጠናክሮ እንደሚቀጥል የኮሌጁ ዲን ዶክተር ተሻለ ወልደ አማኑኤል አሳውቀዋል። የደን እውቀት አስተዳደር ማዕከል ብለን መስርተናል። በዛ ማዕከል እውቀትን ጀነሬት እናደርጋለን። ያለ ሀገሪቱ ትልቅ ኮንትሪቢዩሽን ነው። አልፎ ለምስራቅ አፍሪካ ለአፍሪካ ማለት ነው። እንደገና ደግሞ ጀነሬት ያደረግነውን እውቀት ልክ እንደ ዛሬው አይነት ትሬኒንጎችን ስልጠናዎችን በማዘጋጀት ለባለሙያዎች ለአብዛኛው ለህዝብ ያ እውቀት እንዲሰራጭ እናደርጋለን ማለት ነው። ስልጠናውን ሲወስዱ የቆዩት የዘርፉ ባለሙያዎችም ስልጠናው አቅማቸውን እንዲያዳብሩ እንዳገዛቸው ገልጸዋል። እኛ ከዚህ በፊት ከምንሰራው ሼፕ ፋይል በተለየ መልኩ በጥራት በጥንቃቄ ለማንም በሚገባውና ለትውልድ መረጃ ይተላለፋል ተብሎ በሚታሰበው መልኩ አቅማችንን አዳብረናል ብዬ ተስፋ አደርጋለሁ። የተሻለም ስራ እንሰራለን ብዬ አምናለሁኝ። ከዚህ በፊትም የተሰሩ ስራዎች ነበሩ። ቀጣይነትም ተጠናክረው እንዲቀጥሉ የፎረስት ማኔጅመንት ፕላን አዘጋጅተን ለሁሉም ሳይቶች ዘላቂነት እንዲጠበቁ ለማድረግ ነው ያለን ቁርጠኝነት። እንደ ሀገር እየተሰራ ያለውን የደን ማልማት ስራ ስልጠናውን ሲወስዱ የቆዩ የዘርፉ ባለሙያዎች ለስኬት እንደሚያበቁት የሐዋሳ ዩኒቨርሲቲ የምርምርና ትብብር ምክትል ፕሬዝዳንት ዶክተር ታፈሰ ማቴዎስ ገልጸዋል። እነዚህ ባለሙያዎች ወደ ስራ ሲመለሱ በዘርፉ የተጀመረውን ስራ ወደ ላቀ ደረጃ ለማድረስ ትልቅ አስተዋጽኦ አላቸው። ለሀገር ለዓለም የደን ጉዳይ አንገብጋቢ ስለሆነ ትልቅ ፋይዳ አለው ብለን መውሰድ እንችላለን።